በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገር ውስጥና በውጭው ዓለም ያላችሁ የእግዚአብሔር ቤተሰቦች እንኳን ለእመቤታችን ለድንግል ማርያም ጾመ ፍልሰታ በሰላምና በጤና ደረሰን አደረሳችሁ። ፍልሰት ማለት ቃሉ የግዕዝ ቃል ነው። የግዕዝ ቃል ሲሆን የሚገኘው ፈለሰ ካለው የግዕዝ ቃል ነው የሚወጣው። ፈለሰ፣ ፈለሰ፣ ተሰደደ፣ ፈረሰ፣ ሞተ፣ ተለየ፣ ከአንድ ቦታ ወደ አንድ ቦታ ሄደ፣ ወደ ሌላ ሕዝብ ተጠጋ፣ ከመቃብር ከምድር ወደ ሰማይ ወጣ የሚል ትርጓሜ ያለው። ፍልሰት ማለት መፍለስ፣ መሞት፣ መለየት፣ መሰደድ፣ ከሀገር ወደ ሀገር መሄድ፣ ከምድር ወደ ሰማይ መውጣት፣ ማድረግ እንዲሁም ደግሞ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ እንደሆነ በቅዱሳን መጽሐፍ ተዘግቦ እናገኘዋለን ማለት ነው። መማረክ ራሱ ፍልሰት ተብሎ ተነግሯል። ክርስቶስ በማቴዎስ ወንጌል ምዕራፍ 1 ቁጥር 12 ላይ ፍልሰተ ባቢሎን ብሎ እንደምናገኘው የባቢሎናውያን መማረክ ስለሆነ ፍልሰት ማለት መማረክ ጭምር ነው ማለት ነው። ጾመ ፍልሰታ እንዴት ይገለጻል ስንል ጾመ ፍልሰታ የሚገለጸው የቀደሙ አባቶቻችን ብራና ዳምጠው መጽሐፍ ጽፈው ታሪክ ዘግበው እንደምናገኘው ጾመ ፍልሰታ በእመቤታችን በቅድስት ድንግል ማርያም ታሪክ የተመሰረተ ነው ማለት ነው። እንግዲህ እመቤታችን ድንግል ማርያም በመጀመሪያ ከታሪኳ ስንነሳ የእመቤታችን ቅድስት ድንግል ማርያም አባቷ ቅዱስ ኢያቄም እናቷ ቅድስት ሐና ይባላሉ። በስርዓተ ጋብቻ ተወስነው የሚኖሩ በፍቅር በሰላም በአንድነት ተስማምተው የሚኖሩ ነበሩ። ነገር ግን በዚህ መካከል ልጅ አልነበራቸውም። ልጅ ባለመኖሩ ደግሞ በሕዝቡ ዘንድ ብዙ ተግዳሮት ደርሶባቸዋል፣ ብዙ ዘለፋ ደርሶባቸዋል፣ ብዙ ስድብ ደርሶባቸዋል፣ ብዙ ነገር ደርሶባቸዋል። እንደው ከብዙ በጥቂቱ እንኳን ብንመለከት ኢያቄምና ሐና ከዕለታት በአንድ ቀን መባቸውን ይዘው ወደ ቤተ እግዚአብሔር ሲሄዱ በዘመኑ የነበረው ካህኑ ስምዖን የእናንተን መስዋዕት አልቀበላችሁም፣ እግዚአብሔርም አይቀበላችሁም፣ ምክንያቱም እናንተ እግዚአብሔር ልጅ ያልሰጣችሁ ኃጢአተኛ በደለኛ ብትሆኑ ነው ብሎ መልሷቸዋልና በዚህ ጊዜ ቅዱስ ኢያቄምና ቅድስት ሐና በጣም ተበሳጭተው ወደ ቤታቸው ተመልሰው ይሄ ሁሉ ተግዳሮት የሚደርስብን ወደ እግዚአብሔር ባለማልቀሳችን ነው፣ ወደ እግዚአብሔር አልቅሰን እግዚአብሔር ደግሞ ለመሰደባችን ይህን ሁሉ መነቀፋችንን መሰደባችንን የሚያስወግድልን ከሆነ ወንድ ልጅ የወለድን እንደሆነ አርሶ ቆፍሮ ወጥቶ ወርዶ ይጡረን አንልም፣ ለቤተ መቅደሱ መብራት አብሪ መስዋዕት አቅራቢ ይሆናል። ሴትም ልጅ የወለድን እንደሆነ ለቤተ መቅደሱ መሰብ ወርቅ ሰፍታ መጋረጃ ፈትላ ትኖራለች እንጂ ለእኛ እንጀራ ጋግራ ውሃ ቀድታ ወጣ ፍልታ ትርዳን አንልም ብለው ስለተሳሉ ይህንን ስለታቸውን ለመፈጸም ሐምሌ 30 ቀን ሱባኤ ገቡ። ሐምሌ 30 ቀን ሱባኤ ገብተው ነሐሴ 7 ቀን ማለት ነው መልአኩ ቅዱስ ገብርኤል ወደ እነሱ መጥቶ ደግ ልጅ ትወልዳላችሁ ብሏቸው በዚያው ቀን እመቤታችን ቅድስት ድንግል ማርያም ተጸንሳለች። እመቤታችን ቅድስት ድንግል ማርያም ተጸንሳ በተጸነሰችም ጊዜ ብዙ ገቢረ ተአምራት ወመንክራት ስታደርግ ቆይታለች። ከብዙ በጥቂቱ እንኳን አይነ ስውር የሆነች አንድ አክስት ነበረቻት። የቅድስት ሐናን ሆዷ እንዳሳ አይኗን ብትነካው አይኗ አበርቶላታል። እንዲሁ ደግሞ ያጎቷ ልጅ ሳምናስ የሚባል ያጎቷ ልጅ ሞቶ በሀገራቸው ልማድ እያለቀሰች ያልጋውን ሸንኮር ይዛ ቅድስት ሐና ስታለቅስ ጥለዋ ቢያርፍበት ከሞት ተነስቷል። በዚህ ጊዜ በሀገሩ የነበሩ አይሁድ ቀድሞ እነ ዳዊት እነ ሶሎሞን 40 ዘመን ገዙን ከነሱ ወገን ተወልደው አሁን ደግሞ በማህፀን ሆኖ ይሄን ያህል ገቢረ ተአምራት የሚያደርግ ይሄ ደግሞ ሲወለድ ከዚህ በላይ እንደ ገል ቀጥቅጦ እንደ ሰማ ቅልጦ የሚገዛን ነውና ብለው በኢያቄምና በሐና ላይ መከራ አጽንተውባቸዋል። በሀገራቸው እንኳን እንዳይኖሩ ከሀገራቸው አስወጥተዋቸው በዚያው በኢየሩሳሌም አካባቢ ደጋማ ቦታ ላይ ሊባኖስ ከሚባል ቦታ ሄደው እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን ተወልዳለች ማለት ነው። ከዚያ በኋላ እንደ ሕፃናት በሕፃናት ልማድ እንደ ሕፃናት እመቤታችን ቅድስት ድንግል ማርያም 3 ዓመት ከእናት ከአባቷ ቤት ቆይታለች። በ3ኛው ዓመት ሐና እስከ 3 ዓመት ድረስ ከእቅፏ ወርዳት አታውቅም ነበረ። ከዕለታት በአንድ ቀን ግን ከቤት ውስጥ ትታት ቅድስት ሐና ወደ ውጭ ወጥታ ስትመለስ መልአኩ ሰውሮባት ጠራግራ አገኘቻትና ቅዱስ ኢያቄምን እንዲህ ብላ አማከረችው። ይችን ልጅ ያገኘናት በስለት ነው፣ አሁንም ደግሞ የሰጠ ቢነሳ የለበት ወቀሳ እንዲሉ አበው ከኛም ሳንሆን
ከእግዚአብሔርም ከስለታችንም ሳንሆን እንቀራለንና ይችን ልጅ ወስደን ለቤተ እግዚአብሔር እንስጥ አለችው። ቅዱስ ኢያቄምም በሐሳቧ ተስማምቶ ያንቺ ፍቅር ይለቅልሽ ብዬ ነው እንጂ እኔስ ፈቃዴ ነው ብለው ወዳውኑ በዘመኑ ወደ ቤተ ክርስቲያን ይዘው ሄደው በጊዜው የነበረው ሊቀ ካህናት ዘካርያስ ይባል ነበረ ወስደው ለዘካርያስ ሰጡት። ዘካርያስም ደግሞ እንዲህ አይነት ስለት ከዚያ በፊት ተደርጎ የማይታወቅ ስለነበረ ይችን እንደ ፀሐይ የምታበራ ውብ ብላቴና ገና ጡት ከመጥባት ያላለፈች ሆዷ እህል ያለመደ ዘመል ያልወደደች እንዴት አድርጌ ያኖራታለሁ? ይህስ በእኔ ብቻ አይቻለኝም ብሎ ካህናቱን አይሮገ እስራኤልን የሀገር ሽማግሌዎችን ሁሉ ሰብስቦ የምግቧን ነገር እየተማከሩ ባሉበት ሰዓት መልአኩ ቅዱስ ፋኑኤል ከሰማይ ወርዶ ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታያቸው። በዚህ ሰዓት ሊቀ ካህናቱ ለሱ የቀረበ መልአክ መስሎት ነበረ። ቢቀርበው ግን እየራቀበት ሄደ። ከዚያ በመቀጠልም ምናልባት ለሐናና ለኢያቄም የቀረበ ይሆናል ብለው ወደ ሐናና ወደ ኢያቄም ሐናና ኢያቄም ወደ መልአኩ ቀረቡ። አሁንም ወደ ላይ ራቀባቸው። መጨረሻ ላይ ካህኑ ዘካርያስ ሐና ጥበበ እግዚአብሔር አይመረመርምና ምናልባት ለዚህቹ ብላቴና የወረደ መንፈስ ቅዱስ ይሆናል። ስለዚህ አንቺ ልጇን አስቀምጠሻት እልፍ በያላት። እመቤታችንን አስቀምጣት ሐና እልፍ ስትል እመቤታችን ደግሞ ወደ እናቷ ስትከተል መልአኩ ወርዶ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ ህብስተ ሰማያዊ ጽዋ ሰማያዊ መግቧታል። ከዚህ በኋላ የምግቧ ነገር ከተያዘልን ብለው እነሱም ወደ ቤታቸው ተመልሰዋል። ካህኑ ዘካርያስም ለእመቤታችን የሚሆነውን ቦታ ሰጥቶ 12 ዓመት ቅዱሳን መላእክት እያጫወቷት እያረጋጓት ህብስት ሰማያዊ ህብስት ጽዋ ሰማያዊ እየተመገበች 12 ዓመት ከዚያ ኖራለች። ከእናት አባቷ ቤት 3 ዓመት ከዚህ ከቤተ መቅደስ 12 ዓመት 15 ዓመት ይሆናል። 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና ይቺው ብላቴና ለአቅመ ሔዋን ደርሳለች። ስለዚህ እሷን ያለ ጎልማሳ መጥቶ ቤተ መቅደሳችን ሊደፈርብን ይችላል፣ የምትወደውን ጠይቅና አድርግላት ብለውት ካህኑ ዘካርያስም ገብቶ እመቤታችን ድንግል ማርያምን እስራኤላውያን አይሁድ በዚህ አምተውሻልና ስለዚህ ከዚህ ቤተ መቅደስ እንድትወጪ መመሪያ እየሰጡ ነው። እንደምን ሆነሽ ትወጃለሽ? እንዴት ሆነሽ ትኖሪያለሽ? ብሎ ጠየቃት። እመቤታችን ቅድስት ድንግል ማርያምም ከእግዚአብሔር በታች ያለኝ እናቴም አባቴም አንተ ነህ። በዚያውም ላይ ደግሞ ገና በ3 ዓመት በሕፃንነቴ እናትና አባቴ አምጥተው በሚታይ አካል ላንተ ነው የሰጡኝና አንተ ወደ እግዚአብሔር አመልክተልኝ አለችው። እሱም ወደ እግዚአብሔር አመለከተ። ወደ እግዚአብሔር ቢያመለክት እግዚአብሔር ከነገደ ይሁዳ የሆኑትን ሁሉንም በትራቸውን ሰብስበህ በቀዳማይ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት ደር በቀዳማይ ሰዓተ መዓልት ከዚያ ላይ ምልክት አሳይሃለሁ አለው። እንዳለው አደረገ። በዘመኑ ህልቀት አንስት የሴቶች እልቂት ሆኖ ነበርና ቢሰበስብ 1985 በትር አግኝቷል። ይህንን ይዞ ገብቶ ሲጸልይበት አደረ። በበነጋው ሲያየው ከዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት ቀባ ለማርያም ፈርትከ የዳዊት ልጅ ዮሴፍ ሆይ እጮኛህ ማርያምን ጠብቃት የሚል ተጽፎ አገኘ። መንፈስ ቅዱስን በአምሳለ ርግብ ወርዶ በራሱ ላይ አልፏል። እጣም ቢጣጣሉ ደግሞ በሱ ወጥቷል። ከዚህ በኋላ ቅዱስ ዮሴፍ ወደ ቤቱ ይዟት ሄደ እመቤታችንን። ዘመኑ የችግር ዘመን ነበር። ወደ ንግድ ሄዷል። እሱ ወደ ንግድ ሄደ። እመቤታችን ድንግል ማርያም ደግሞ ዮሴፍ ከሌላ የወለዳቸው ልጆች ስለነበሩ እዚያ ገብታ ምንም ቢሆን ሴት ነኝና ውሃ ቀድቼ ልጆቹን መጠበቅ አለብኝ፣ ልጆቹን መርዳት አለብኝ፣ መመገብ አለብኝ ብላ ወደ ውሃ እንደወረደች ታሪክ ይናገራል። በዚያም የእግዚአብሔር መልአክ አብስሯታል እንደምትጸንስ፣ በመንገድም አስሯታል። የመጨረሻው ብስራት ከእስራኤል ደናግል የተካፈለችው በቤተ መቅደስ ሆና የምትፈትለው ሐርና ወርቅ ነበረ። ያንን እያስማማች ስትፈትል መልአኩ ቅዱስ ገብርኤል ወርዶ እንዳበሰራት ቅዱስ ገብርኤል እንደተናገረም ቅዱስ ገብርኤል እንዳበሰራት ቅዱስ ሉቃስ በምዕራፍ 1 ቁጥር 26 ላይ ወበሳድስ ወር ተፈነው ገብርኤል መልአክ ብሎ እናገኘዋለን። ወበሳድስ የሚለው ለዮሐንስ ጽንሰት ነው ማለት ነው። ስለዚህ ከዚህ በኋላ እመቤታችን ጸንሳለች ማለት ነው። እመቤታችን ጌታን ጸንሳ 9 ወር ከ5 ቀን ከጌታ ጋራ በብዙ ቦታ እየተመላለሰች በመከራው ዓለም እየተመላለሰች 33 ዓመት ከ3 ወር ቆይታለች። 9 ወርንና 33 ዓመትን ስናገናኘው 34 ዓመት ይሆናል። ከኋላ 15 ዓመት ይዘናል። 15 እና 34 ስናገናኘው 49 ዓመት ይሆናል። 49 ዓመት ሲሆን ጌታ ይህንን ዓለም ለማዳን በቀራንዮ አደባባይ ላይ በተሰቀለ ሰዓት ለቅዱስ ዮሐንስ ወንጌላዊ እነኋት እናትህ ብሎ በቅዱስ ዮሐንስ በኩል ለሁሉም ሐዋርያት ሰጥቷቸው አምላካችን ኢየሱስ ክርስቶስ የእናት ስጦታ ሰጥቷቸው ከዚያ በኋላ አስተምሮ አድርጓል ማለት ነው።
ወዳውኑ ቅዱስ ዮሐንስ በዚያው ከቀራኔው መስቀል ስር የተቀበላት እመቤታችን ድንግል ማርያምን ይዞ ወደ ቤቱ ሄደዋል። ወደ ቤቱ ይዞ ሄዶ በዮሐንስ ቤት እመቤታችን ቅድስት ድንግል ማርያም 15 ዓመት ተቀምጣለች። 15 ዓመት ተቀምጣለች። ነገረ ማርያም እንደሚናገር የእመቤታችን መላ ዘመኗ 64 ዓመት ነው። ከኋላ እንዳየነው ከእናት አባቷ ቤት 3 ዓመት ተቀምጣለች። ከቤተ መቅደስ 12 ዓመት ተቀምጣለች። 15 ዓመት ከጌታ ጋራ ከጽንስ ጀምሮ እስከ ስቅለት ድረስ ለዮሐንስ ከተሰጠኝ ድረስ 34 ዓመት፣ በቤተ ዮሐንስ ደግሞ 15 ዓመት ተቀምጣለች። ይህንን ሁሉንም አንድ ግስ እንደምረው 64 ዓመት ይሆናል ማለት ነው። 64 ዓመት ሲሆናት ዘመኑ ዘመነ ማቴዎስ ነው። ጥር 21 ቀን እመቤታችን ቅድስት ድንግል ማርያም ከዚህ ከሚያልፈው ዓለም ድካም ካለበት ዓለም፣ ጨለማ ከሆነው ዓለም፣ እንግልት ከሆነው ዓለም ወደማያልፈው ዓለም፣ ብርሃን ወዳለበት ዓለም፣ ልጇ ወዳጇ ወዳለበት እረፍት እንድታርፍ አምላካችን ኢየሱስ ክርስቶስ ፈቅዶ እመቤታችን ቅድስት ድንግል ማርያም ጥር 21 ቀን አርፋለች። የዚያን ጊዜ ጥር የባተው ሰኞ ነው። ሰኞ ለሰኞ 15፣ ሰኞ ለሰኞ 15 አንደኛውን ታግሶ እሁድ ቀን ነው እመቤታችን ያረፈችው። ወዳውኑ በዚህ ሰዓት ሐዋርያት እመቤታችንን ወደ ጌቴሴማኒ ለመቅበር ይዘው ሲሄዱ፣ ቅዱስ ሥጋዋን ለመቅበር ይዘው ሲሄዱ አይሁድ ቀድሞ ልጇ ተነሳ አረገ እያሉ ይህንን ዓለም ሲያውኩት ኖሩ። አሁን ደግሞ እሷን ተነሳች አረገች እያሉ ይህንን ዓለም ሲያውኩትና ሲያስቸግሩን ይኖራሉ። የእኛንም ትምህርት ውድቅ እያደረጉብን ይኖራሉና ተከታይ ወደ እነሱ ይበዛል፣ የእኛም ማስተማሯችን ከንቱ ይሆናል ብለው እመቤታችን ቅድስት ድንግል ማርያም የእመቤታችን የቅድስት ድንግል ማርያም ቅዱስ ሥጋዋ እንዳይቀበር ተነስተው ሄዱ። በመካከላቸው ኃይለኛ የሚባል እነሱ የሚያምኑበት ታውፋንያ የሚባል ሰው ፈጥኖ ከሐዋርያት ትከሻ ላይ በአጎበር አድርገው ይዘዋት ሲሄዱ እመቤታችንን ነጥቆ ተቀብለው እንደፈለጋቸው ለማድረግ ሲሉ የእግዚአብሔር መልአክ ከሰማይ ተልኮ መጥቶ በረቂቅ ሰይፍ እጁን ቀጥቶታል። እጁ በዚያው ተንጠልጥሎ ቀርቷል። በኋላ ላይ ቅዱስ ጴጥሮስ ሐዋርያትን የምንጠላቸው እንዲህ እያደረጉን ነው እንዳይሉ እሱን ጸልዮ እጁን ፈውሶለታል። በዚህ ሰዓት እመቤታችን ቅድስት ድንግል ማርያምን ቅዱስ አምላካችን ከወንጌላዊ ቅዱስ ዮሐንስ ጋር በደመና ነጥቆ በገነት ከዕፀ ሕይወት ስር አስቀመጣቸው። ከዕፀ ሕይወት ስር አስቀመጣቸው። ሐዋርያት ወደ የቤታቸው ገቡ። ከብዙ ወራት በኋላ ከጥር ጀምሮ እስከ ነሐሴ ድረስ ማለት ነው፣ ሐምሌ መጨረሻ አካባቢ ላይ ቅዱስ ዮሐንስ ወደ ሐዋርያት መጣ። እመቤታችን በዕፀ ሕይወት ስር እያለች ማለት ነው። ታዲያ ቅዱስ ዮሐንስ መጥቶ ምንድነው ያላቸው? ሐዋርያትን እመቤታችን እኮ እመቤታችን እንጂ ያለችው በገነት ነው፣ ከዕፀ ሕይወት ስር ነው ያለችው እና በዚህ መስመር ነው ያለችው ብሎ ሲነግራቸው ቅዱሳን ሐዋርያት አይ ቅዱስ ዮሐንስ አይቶ እኛ የማናይበት ምክንያት የለም ብለው ሐዋርያው ቅዱስ ጳውሎስ ቅን ለእንተ ተአቢ ጸጋ ለምትበልጠው ጸጋ ቅኑን ብሎ እንደተናገረው እመቤታችን ድንግል ማርያምን ማየት አለብን ብለው በዚያው በዘመነ ማቴዎስ ነሐሴ 1 ቀን ሱባኤ ገብተዋል ማለት ነው። ነሐሴ ጥር በባተ ሰኞ ይብታል። ሰኞ ለሰኞ 8፣ ሰኞ ለሰኞ 15 ሱባኤውን በ14 ቀን እሁድ 14ኛው ቀን ማለት ነው ቅዱስ አምላካችን እመቤታችን ቅድስት ድንግል ማርያምን ከዕፀ ሕይወት ስር ቅዱስ ሥጋዋን ከዕፀ ሕይወት ስር አምጥቶ ለሐዋርያት ሰጥቷቸዋል። ቅዱሳን ሐዋርያት ተቀብለው አጥበው ገንዘው በክብር ወዳውኑ ቀብረዋታል። እመቤታችን ድንግል ማርያም ደግሞ በ3ኛው ቀን ተነስታለች። በ3ኛው ቀን እሁድ ቀብረዋት ማግሰኞ ተነስታለች ማለት ነው። ሐዋርያት ይህንን ሲያደርጉ ከሐዋርያት መካከል የህንደኬው ሐዋርያ የነበረው ሊቀ ጳጳስ የነበረው ቅዱስ ቶማስ አልነበረምና እሱ ደግሞ ከሀገረ ስብከቱ ሲመጣ ተልእኮውን ፈጽሞ ሲመጣ በደመና ነው እየመጣ የነበረውና እመቤታችንን ስታርግ አገኛት። በዚህ ሰዓት ወፈቀደ ይደቅም ደመናው ብሎ መጽሐፍ እንደሚናገር ቀድሞ ልጇ ሲነሳ ደቀ መዛሙርቱ ሲያዩ እኔ ሳላይ ቀረሁኝ፣ አሁን ደግሞ እሷ ከዚህ ይህንን ሳላይ ቀረሁ ብሎ ቢያዝን እመቤታችን ድንግል ማርያም ቀርባ ቅዱስ ቶማስን ይህንን ሁሉ ክብር ያየህ አንተ ነህ፣ ልታዝንም ልተክዝም አይገባም። ምክንያቱም ቅዱሳን ሐዋርያት ቀበሩኝ እንጂ ቅዱሳን ሐዋርያት ገነዙኝ እንጂ ስነሳ አላዩም፣ ትንሣኤን አላዩም፣ ሳርግ አላዩም። አንተ ግን መቃብርን ድል አድርጌ እንደ ልጄ በ3ኛው ቀን ስነሳ አንተ አይተኛል፣ አግኝተኛል። ለዚህ ደግሞ ምስክር እነሱ እንደቀበሩኝ ይህንን ይዘህ ሄደህ አስረዳቸው፣ በዚህም ስታስተምሩ ኑሩ ብላ የተገነዘችበትን መግነዟን ለቅዱስ ቶማስ ሰጠችው። ቅዱስ ቶማስ መጥቶ ለቅዱሳን ሐዋርያት ያለውን ነገር ጠየቃቸው። እመቤታችንስ
ጌታ እንኋት እናታችሁ ብሎ በቀራኒው አደባባይ እየሰጠን ድንግል ማርያም ሴት ደረሰች ወደ ምንድን ያለችው ብሎ ጠየቃቸው። እነሱም ከመጀመሪያው ጀምረው ታሪኩን ያስረዱት ጀመረ። እመቤታችንም አርፋለች፣ አርፋ ቀብረናታል አሉት። መቼ እንዳረፈ ጠየቃቸው። በጥር አሉት። የቀበሯት በነሐሴ እንደሆነ ነገሩት። በዚህ ሰዓት ቅዱስ ቶማስ በጥር ያረፈ ሰው እንዴት በነሐሴ ይቀበራል? ይሄ ነገር ታማኝነት አላገኘም፣ አልተቀበልሁትም አላቸው። ነገር ግን የቅዱሳን ሐዋርያትን ፍጻሜ ለማየት ነበር እንጂ ቅዱስ ቶማስ ይህንን ተጠራጣሪ ሆኖ አይደለም። በዚህ ሰዓት ቅዱስ ጴጥሮስ ሊቀ ሐዋርያት ነውና ተነስቶ ምንድነው ያለው? አይ አንተ ቀድሞ መጠራጠር ልማድህ ነው። ቀድሞ ክርስቶስ ተነሳ ብንልህ አረገ ብንልህ አላምንም ብለህ ጎኑን ብትነካው ከእሳት እንደገባ ጅማት ርርኩም ትር ብለህ ነበረ፣ በኋላ ተፈወስክ እንጂ አሁንም አንተ ብቻ ተጠራጥረህ አትቀርም፣ እኛንም ታጠራጥራለህ ብሎ ወነስአ ጴጥሮስ ምክራዮ፣ ጴጥሮስ ዶማውን አንስቶ ወደ እመቤታችን መቃብር ሄዱ ይለናል ነገረ ማርያም። ስለዚህ ወደ እመቤታችን መቃብር ሄዱ። ወደ እመቤታችን መቃብር ሄደው መቃብሩን ቆፍረው ቢያዩ ቅዱስ ቶማስ ስታርግ እንዳያት እመቤታችን ድንግል ማርያም በዚያ በመቃብር አልነበረችም። ቀድሞ የልጇ መቃብር ድንጋዩ ሲከፈት ባዶ እንደሆነ የእመቤታችን የድንግል ማርያም መቃብሯ ባዶ ሆኗል። እመቤታችን ተነስታለች ማለት ነው፣ አርጋለች። የዚህም ምስክር አንዱ ምስክር ዋናው ምስክር ማን ነው ከተባለ ቅዱስ ቶማስ ነው። ስታርግ ያገኛት፣ ስትነሳ ያገኛት እሱ ምስክር ሆኗል። መጨረሻ ላይ ምንድን ያላቸው? አይ እኔ እኮ የእናንተን ፍጻሜ ልብዬ ነው፣ በዚያውም ላይ ደግሞ ሰዱቃዊ ስለሆንኩኝ ትንሣኤ ሙታንን ትጠራጠራለህ ብላችሁ ስለምታምኑ ይህንን ለማስረዳት ነው እንጂ እኔማ እሷ እኮ ስታርግ አግኝቻታለሁ፣ እመቤታችንማ አርጋለች፣ ወደ ሰማይ ወጥታለች፣ ወደ ልጇ ወደ ወዳጇ ዘንድ ሄዳለች ብሎ ነገራቸው። ወዳው ደግሞ ይህንን ለማስረዳት ሲል እመቤታችን የሰጠችውን የተገነዘችበትን መግነዟን ሰበኗን ሰጠችው። ያንን ምስል ሐዋርያት የሰጠችውን ለሐዋርያት አሳያቸው፣ ሰጣቸው። በዚህ ሰዓት ሁሉም አንድ ሆነው አዎ በዚህ ነው የገነዝናት፣ በዚህ ነበር የከፈናት። ስለዚህ ይሄ በትክክል እመቤታችን እንዳረገች የሚያስረግጥ የሚያሳምን ታሪክ ነው። እውነትም እመቤታችን ስታደርግ አግኝታታል። ምክንያቱም እኛ የገነዝናት በዚህ ነበረ፣ በመቃብሩ ዘንድ አላገኘነውም፣ እሷ ይህንን ለምስክር ሰጥታህ ስለመጣህ ብለው ወደ አሁኑ አምነውታል። ታዲያ ነሐሴ አልቆ ስለነበረ የመጣው በዓመቱ ዘመኑ ዘመነ ማርቆስ ነው። በዚያው ቅዱሳን ሐዋርያት መልስ አግኝተው የእመቤታችንን ስጋ ክርስቶስ አምጥቶ እንደሰጣቸው በዚያ በወርሃ ነሐሴ አሁንም ነሐሴ 1 ቀን የሚበተው ማግሰኞ ነው። ማግሰኞ ቀን ሱባኤ ያዙ። ማግሰኞ ለማግሰኞ 8፣ ማግሰኞ ለማግሰኞ 15፣ ሮብ 16። በ16ኛው ቀን ሱባኤያቸውን ሲጨርሱ ክርስቶስ እመቤታችንን መንበር፣ እሱ ሰራይ ካህን፣ ቅዱስ ጴጥሮስን ተራዳይ ካህን፣ ቅዱስ እስጢፋኖስን ደግሞ ሰራይ ዲያቆን አድርጎ ሌሎቹን ሐዋርያት እንደየማዕረጋቸው አድርጎ ቀድሶ አቁርቧቸዋል። ስለዚህ የእመቤታችን ጾመ ፍልሰት የእመቤታችን ፍልሰት የሚገለጸው አንደኛ ከመጀመሪያው ጀምረን ስንመለከት አንደኛ እመቤታችን ከዚህ ዓለም ማረፏ አንዱ ፍልሰት ማለት ማረፍ ስለሆነ መሞት ስለሆነ አንዱ ይሄ ነው። ሁለተኛው ደግሞ ከቤቷ ተነስታ ወደ መቃብር ቦታ ወደ ጌቴሴማኒ ሐዋርያት ይዘዋት መሄዱ ከቦታ ወደ ቦታ መንቀሳቀስ ፍልሰት ተብሏል ማለት ነው። ቀጥሎ ደግሞ ከቅዱሳን ሐዋርያት ትከሻ ላይ እግዚአብሔር ነጥቆ በቅዱሳን መላእክት ነጥቆ ከዕፀ ሕይወት ስር እንደወሰዳት ወደ ዕፀ ሕይወት መሄዷ አንዱ ፍልሰት ነው። ሌላው ሐዋርያት ጾመው ጸልየው ወደ እግዚአብሔር ተማልደው እግዚአብሔርን ጠይቀው ከዕፀ ሕይወት ስር ክርስቶስ አምጥቶ ለነሱ በመጀመሪያው ሱባኤ መስጠቱ ከዕፀ ሕይወት ስር ተነስታ ወደ ሐዋርያት መምጣቷ ይሄም ፍልሰት ነው። የመጨረሻው ደግሞ ሐዋርያት ቀብረዋት እመቤታችን ድንግል ማርያም በመቃብር እንደ ልጇ 3 ቀን አድራ በ3ኛው ቀን መቃብር ክፈቱልኝ መግነዝ ፍቱልኝ ሳትል እንደ ልጇ በልጇ ስልጣን መነሳቷ አንዱ ትንሣኤ ወደ ሰማይ መውጣት ስለሆነ ፍልሰት ማለት እመቤታችን ተነስታለች፣ አድርጋለች። ፍልሰት ማለት የእመቤታችንን ታሪክ በዚህ ልክ የምንገልጽበት ነው ማለት ነው። ከብዙ በጥቂቱ ታሪኩ ረጅም ነው፣ በነገረ ማርያም እንደምናገኘው። ቅዱሳን ሐዋርያት የጾሙትን ጾመ ፍልሰታን እኛ ለምንድን ነው የምንጾመው? በጊዜው እነሱ ናቸው የጾሙት የሚለውን ስናይ ጾመ ፍልሰታን የምንጾምባቸው ብዙ ምክንያቶች አሉ። ከብዙ በጥቂቱ ግን አጠር ለማድረግ እንሞክራለን። አንደኛ ጾመ ፍልሰታን የምንጾምበት የቀደሙ ቅዱሳን አባቶቻችን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማት የአዋጅ አጽዋማት ወስነዋል። እነዚህ 7 የአዋጅ አጽዋማት በፍትሐ ነገሥት አንቀጽ 15 ላይ የምናገኛቸው ናቸው።
ከነዚያ መካከል አንዱ ሰባተኛውና የመጨረሻው ጾም ጾመ ፍልሰታ ነው። ጾመ ፍልሰታ ነው። ስለዚህ አንደኛ የተሰራ ሕግ ነው። አባቶቻችን በሰሩት ሕግ ልክ ነው የምንመራውና ያንን ሕግ ፈጽመን ለመኖር ጾሙን እንጾማለን። ከሰባቱ አጽዋማት አንዱ ስለሆነ በሕግ የታዘዝነው ስለሆነ እንጾማለን ማለት ነው። ሁለተኛ እኛ በሐዲስ ኪዳን ያለን ምእመናን የሐዋርያትን እምነት አድርገን የሐዋርያትን ፈለግ አድርገን አባቶቻችን ሐዋርያትን መስለን ስለሆነ የምንኖረው እንደ ሐዋርያት ሆነን ስለሆነ የምንኖረው ሐዋርያት የጾሙትን እንደ ሐዋርያት ደግሞ ልጆች አባቶቻቸውን ፈለግ ተከትለው እንደሚሄዱ እኛም የሐዋርያትን ፈለግ ተከትለን መሄዳችንን ለማጠየቅ የእመቤታችንን ጾም ጾመ ፍልሰታን እንጾማለን ማለት ነው። ሌላው ሁለተኛው ደግሞ የእመቤታችንን ጾም ወይም ደግሞ ጾም የምንጾመው ለምንድን ነው ከተባለ ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት ነው። ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት የስጋ ፈቃድ የሚገዛው በጾም ነው። የስጋ ፈቃድ ለነፍስ የሚገዛው በጸሎት ነው። የስጋ ፈቃድ ለነፍስ የሚገዛው በስግደት ነው። የስጋ ፈቃድ ለነፍስ የሚገዛው በእንደዚህ አይነት በቤተ ክርስቲያን አስተምሮች ስለሆነ ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 8 ከቁጥር 12 እና 13 ላይ ሲናገር በጾም በጸሎት ፍትወተ ስጋክሙ አግርሩ፣ በጾምና በጸሎት ፈቃደ ስጋችሁን ለፈቃደ ነፍሳችሁ አስገዙ፣ ከመ አንስርት በአክናፍ ተሰርሩ፣ እንደ ንስር አሞሮች ወደ ሰማይ ተወጡ ዘንድ በጾምና በጸሎት ፈቃደ ስጋችሁን ለፈቃደ ነፍሳችሁ አስገዙ ብሎ ሐዋርያው ቅዱስ ጳውሎስ ለሮሜ ምእመናን ተናግሯል ማለት ነው። ያ ቃል ለእኛም ዛሬ ፈቃደ ስጋችን ለፈቃደ ነፍሳችን የምናስገዛበት አንዱ መሳሪያችን ይሄ ነው ማለት ነው። ሶስተኛው የምንጾመው ለምንድን ነው ከተባለ የተገዥ ምልክታችንን ተገዥነታችንን ለማረጋገጥ ነው። ጾም አንዱ በገዥና በተገዥ መካከል ያለ ሕግ ነው። ኢየሱስ ክርስቶስ እኛ ተገዥዎች መሆናችንን እሱ ደግሞ ገዥ መሆኑን ፍቅራችንን የምንገልጽበት በጾም ነው ማለት ነው። ወደ ኋላ መለስ ብለን ስናይ አባታችን አዳም ፍጡር ለመሆኑ ተገዥ ለመሆኑ እግዚአብሔር ደግሞ ገዥ ለመሆኑ የመጀመሪያ ሕግ ሰጥቶታል። ይሄ ሕግ የመጀመሪያ ሕግ የሰጠው ምንድነው ካልን ጾም ነው። ዕፀ በለስን አትበላ ብሎ ከሶስት እጽዋቶች መካከል አንደኛውን ዕፀ በለስን እንዳትበላ ብሎ የከለከለው ሕግ ነው። ይሄን ሕግ ደግሞ ሲሰጠው የፍጡርና የፈጣሪ መለያ ተደርጎ ጾም ተደርጎ እንደተሰጠ ቅዱሳን አባቶቻችን አስቀድመው ተናግረዋል ማለት ነው። በዚህም ደግሞ የፈጣሪና የፍጡር መለያ ይሆን ዘንድ አሁን ወደ እግዚአብሔር መገዛት እንድንችል መገዛት እንዳለብን ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 4 ከቁጥር 3 ላይ ሲናገር አከለክሙ መዋዕል ዘሃለፈ ዘተቀነይክሙ ለግእዘ ሥጋክሙ እምይእዜሰ ጹሙ ወጸልዩ ለእግዚአብሔር ተቀነዩ። ለፈቃደ ስጋችሁ የተገዛችሁት፣ ለፈቃደ ስጋችሁ የኖራችሁት፣ ለፈቃደ ስጋችሁ የነበራችሁት ያ ህይወት ያለፈው ዘመን ይበቃቸዋል። ከዚህ በኋላ ጹሙ ጸልዩ ለእግዚአብሔርም ተገዙ ብሎ እንደነገረን ዛሬ ሁላችንም የምንጾመው ለእግዚአብሔር መገዛታችንን፣ ተገዥነታችንን፣ ፍጡርነታችንን ለማመልከትና በቃሉ ታዛዦች መሆናችንን ለመግለጽ ነው። ሌላው እመቤታችን ቅድስት ድንግል ማርያምን በተለየ መልኩ ኢትዮጵያ የአስራት ሀገሯ እንደመሆኗ ከሊቅ እስከ ደቂቅ ድረስ ከህፃናት እስከ አረጋውያን ድረስ ሁሉም ሰዎች ካማረ ቤታቸው ካማረ መኝታቸው ተለይተው መሬት ምንጣፍ አንጥፈው በገዳማትና በአድባራት የሚጾሙት የሚጸልዩት ይህን ጾም የሚያሳልፉ ለምንድን ነው ከተባለ የእመቤታችን የቅድስት ድንግል ማርያምን የእናትነት ፍቅሯን ለመግለጽ ነው። የእናትነት ፍቅሯን ለመግለጽ ነው። ምን ያህል እመቤታችን ቅድስት ድንግል ማርያም በእኛ በኦርቶዶክስ ተዋህዶ እምነት ተከታዮች ውስጥ በልባችን ምን ያህል እንዳለች ይህንን ያህል ያለኝን ነገር ሁሉ ትቸልቻለሁ፣ ካማረ ቤቴ ወጥቼ በገዳምሽ እኖራለሁ፣ ካማረ መኝታዬ ወርጄ ባንቺ መሬት ላይ እፍ ብዬ እኖራለሁ ብለው ፍጹም ፍቅራቸውን የሚገልጹበት የእመቤታችን ጾም ስለሆነ በዚህ ሁሉ ምክንያት ከብዙ በጥቂቱ እመቤታችን ጾም ምእመናንም እኛም ሁላችንም እንጾማለን ማለት ነው። ጾመ ፍልሰታን ቅድስት ቤተክርስቲያን እንዴት ነው የምታሳልፈው ስንል ቅድስት ቤተክርስቲያን አገልግሎቷ ምንም እንኳን ከዓመት እስከ ዓመት ቢሆንም በተለየ መልኩ ደግሞ የአጽዋማት የየራሱ የሆነ ቃለ እግዚአብሔር አለው። ታላቁ ሊቅ ቅዱስ ያሬድ በደረሰው ድርሰት በመጽሐፈ ድጓ መነሻነት በማድረግ ከዚያ በኋላ ያሉ ሊቃውንት ጊዜውን ከፍለው ሰዓቱን ከፍለው ለአጽዋማትና
እንዲሁም ደግሞ ፍስክ ለሆነ ጊዜ የሚሆነውን ወስነው በቤተ ክርስቲያናችን አስተምሮ እንዳስቀመጡት ፍልሰታንም እንደዚሁ እንደሌሎች እናከብራለን። ከሌሎች በተለየ መልኩ ስናከብር ደግሞ በፍልሰታ ከአንድ ሰዓት ጀምረን ከምሽቱ 1 ሰዓት ተጀምሮ እስከ ሌሊቱን ሙሉ ማለት ነው ታላቁ ኢትዮጵያዊ ሊቅ ጊዮርጊስ ዘጋስጫ በደረሰው ድርሰት መጽሐፈ ሰዓታት የሚባለውን ሙሉ በሙሉ ሊቃውንት አባቶች ተገኝተው ሰዓታት ይቆማል። በዚያ ሰዓታት ላይ ሙሉ ቃለ እግዚአብሔር እየተደረሰ እመቤታችን ድንግል ማርያም እየተመሰገነች ልጇ ወዳጇ ኢየሱስ ክርስቶስ እየተመሰገነ በዚያ ላይ ብዙ ምስጢራት እየተነገሩ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን በምስጢር እየተመሰጠሩ እመቤታችን ድንግል ማርያምን የያዘ አውድም ቢሆን ይሄ ሁሉ ደግሞ የተገለጸው የታየው በእመቤታችን በድንግል ማርያም ነውና ይህንን ሁሉ እየገለጹ የሚከርሙበት ነው ማለት ነው። ሁለተኛው ማህሌታውያኑ ያሬዳውያኑ በጾመ ፍልሰታ ከአንድ ጀምረው እሁድን ብቻ በመተው ንዑስ ስብሐተ ነግህ ይቆማል። ይህ ስብሐተ ነግህ ያለማቋረጥ የሚደረግ አገልግሎት ምስጋና ነው። በዚሁ ደግሞ 16ቱንም ቀን ዕጣነ ሞገር ይደረጋል። በመካከል ላይ ክብረ በዓል ሲኖር ያው ስብሐተ ነግሁ ይቀርና ማህሌት ይቆማል ማለት ነው። ሌላው እንደየአጥቢያው ሁሉም በየቦታው ክብረ በዓል በሆነ ሰዓት ወርሃዊ በሆነ ሰዓት ያው ስቡ ተብሎ ይቆማል ማለት ነው። ሌላው አገልግሎት ጾመ ፍልሰታ ሌላው አገልግሎት ቤተክርስቲያን የምታገለግለው ምንድነው ከተባለ በትርጓሜ መምህራን ቅዳሴ ማርያም፣ ውዳሴ ማርያም በትርጉም መልክ ለህዝቡ ይሰጣል፣ ለህዝቡ ይቀርባል ማለት ነው። ከዚያ በመቀጠል 16ቱንም ቀን የቅዳሴ ስርዓት ይከናወናል። ቅዱስ ስጋው ክቡር ደሙ ይፈተታል። ብዙ ምእመናን ከህፃናት እስከ አረጋውያን ድረስ ቅዱስ ስጋውን ክቡር ደሙን ይቀበላሉ ማለት ነው። የወንጌል አስተምሮ ይሰጣል። ስለዚህ በዚህ በጾመ ፍልሰታ ቤተክርስቲያን ሙሉ አገልግሎት እየሰጠች ተሰነብታለች። ሙሉ አገልግሎት በመስጠት ጾመ ፍልሰታን ታከብራለች ማለት ነው። የምንመራው ሁላችንም በቤተክርስቲያኗ ሕግና ትእዛዝ ነው። ሁላችንም ይህንን ጾም ስንጾም ቅዱሳን ሐዋርያት ጾመው እመቤታችን ድንግል ማርያምን እንዳገኙ ለጥያቄያቸው መልስ እንዳገኙ ሁላችንም የየራሳችን ፍላጎት፣ የየራሳችን መሻት፣ የየራሳችን የውስጥ ጥያቄ ይኖራልና ያን ሁሉ ጥያቄያችን ይመለስልን ዘንድ እስከሆነ ድረስ ይሄን ጾም የምንጾመው የምንጸልየው የእመቤታችንን ፍቅር የምንገልጸው የተጣላን ተስማምተን የተለያየን አንድ ሆነን የበደልን ክሰን የቀማን መልሰን በፍጹም ፍቅር ሆነን ገዳምም ላይ አድባራትም ላይ ስርዓቱን በጠበቀ በሁሉም ቤተክርስቲያን ላይ ስርዓተ ቤተክርስቲያንን በጠበቀ መልኩ ምእመናን እየተመላለስን ጾማችንን የግብዝ ጾም ሳናደርግ ጸሎቱን የግብዝ ሳናደርግ ፍጹም እግዚአብሔር ብቻ እንዲሰማን በፍጹም ልቦናችሁ ሆናችሁ በተጸልዩ ሰማችኋለሁ ብሎ ቅዱስ አምላካችን በዚህ በትንቢተ ኤርምያስ ምዕራፍ 13 ቁጥር 29 ላይ እንደተናገረው በፍጹም ልቦናችሁ ሆናችሁ ብትለምኑኝ እሰማችኋለሁ ታገኙኝም አላችሁ ብሎ ክርስቶስ እንደተናገረው ራሱ ክርስቶስም ሲያስተምር መዝጊያን አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ብሎ ያስተማረው ለዚህ ሰዓት ነውና የለመነውን ሁሉ ከእግዚአብሔር ዘንድ እንድናገኝ በስርዓተ ቤተክርስቲያን ተመላልሰን ጾመን ጸልየን በመጨረሻም ዕለት ዕለትም ሆነ እስከ መጨረሻ ድረስ ቅዱስ ስጋውን ክቡር ደሙን ተቀብለን የዘላለም ሕይወት እንድናገኝ የአምላካችን መልካም ፈቃዱ ይሁንልን። ይቆየን።